ሲደባደቡ ቆይቶ ይሆናል እንቅልፍ ወሰዳቸው በዛው። አንተ ኪራ እዚህ ምን ታደርጋለህ? አንቺ ራስሽ እዚህ ምን ትሰሪያለሽ? ምን ማለት ነው ደግሞ? እንደዚህ ተጣብቆ አድሮ እንደው መሸመጣጠጠ ልሸመጥጭ መቼ መታ ነው? ኧረ አረጋጉት። ምንድን ነው እንዴ? ይኸውላችሁ ጥያቄያችሁ ምን እንደሚመስል ታውቃላችሁ? ይሄ ውጣልኝ ምናምን እያላችሁ ነው መስሎ። ውጣልኝ። ቆየ እንዴ ከመጣ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተመልካቾች እንዴት ናችሁ? ሰላማችሁ ይብዛ ያላችሁበት። በሳቅ ነው የሚጀምረው ማለት ነው። ያው ናሆሜ ነው የሚያስቀኝ፣ የናሆሜ አክት ማለት ነው። እንዴ ምን አስደነገጣችሁ? ጽናትና ኪራ ማለት ነው። ምን አስደነገጣችሁ? የልጁ አካሄድ በጣም ነው ያሳቀኝ ለመናገር ማለት ነው። የእንትና አካሄድ ማለት ነው። እንዲህ ተቃቅፈው እንዲህ ተኝተው ሲያያቸው እኮ በቃ እንዲህ እንኳን አይደለም ለሱ ለእኔ ራሱ በጣም ነው ያስገረመኝ። በጣም ነው እንትን ያለኝ ማለት ነው። ምንድን ነው መሸምጠጥ ያለው ማለት ነው። ንግግሮቹ በጣም ነው የሚያስቁኝ በነገራችሁ ላይ የናሆሜ ንግግር ማለት ነው። እና ጽናቴ ዋው ስምሽ እኮ ስሟ እንዴት ደስ እንደሚለኝ በነገራችሁ ላይ ማለት ነው። ያው ጽናት አንዳንዴ ስም ሲወጣ በእንትን አይደለም በምንድን ነው የሚባለው? በትርጉም ነው ያው ስም የሚወጣ ብዙ ጊዜ ማለት ነው። እና ጽናትሽ በጣም ደስ ይላል። ግን ደግሞ እውነት ለመናገር አሁን ግን እያበዛሽው ነው። በቃ የምትወጂውን ሰው እንደዚህ እንትን አትበይ። በቃ ፍቅርሽን አውጪው እንዴ! እስከ መቼ ደብቀሽ? እስከ መቼ? ፍራቻ ነው የእሷ ፍቅር። አሁን ፍራቻ ነው ማለት አይፈረድባት የእውነት ለመናገር ምክንያቱም ብዙ ኃላፊነት ያለባት ልጅ ናት። የአባቷ እንትን አለ፣ በዛ ላይ ትምህርቴን አቋርጬ ከሱ በላይ ደግሞ የእሱ ቤተሰቦች ምን ይሆናሉ ምን ይላሉ የሚለው ነው። ምክንያቱም ያው አንዳንዴ ሰው የሚያስበው ምንድን ነው አንድ ሰው ስታፈቅሩት እንዴት እሷ እኮ አትመጠንህም እሱ እኮ አይመጠንም ይባላል ነው። ግን ፍቅር ሲይዝ እንደዛ አይልም። ፍቅር ሲይዝ ከሌ ይመጠነኛል ከሌ ይመጠነኝም አይልም። እና ኪራ አሁን በቃ ቤት ሰራተኛ ናት እንትን ናት ብሎ እንትን አላለም። ፍቅር ይዞታል። ግን ቤተሰቦቹ ደግሞ እንዴት ሊሉ ይችላሉ? በዛ ላይ እናትየው እንደ ቤተሰብ እንደ ፋሚሊ ነው የምታያት። ትንሽ ከባድ ነው ማለት ነው። ግን ያው ጽናት ፍራቻ ነው እንጂ ኪራን ማጣት አትፈልግም። ግን የምታናደደው ፓርት ምንድን ነው? ጽናት የምታናደደው መጀመሪያ እንደዛ ሲያንቋሻት እንደዛ እንትን ሲላት ያራቀችው፣ አሁን ግን ፍቅሩን ሲናገር ራቀችው። አንዳንዴ ሰዎች ማለት ነው አብዝታችሁ እንደምትፈልጓቸው ካወቁ በቃ ይሆን አላውቅም። የጽናት በእርግጥ እንትን ነው ፍራቻ ነው። ግን አንዳንድ ሰዎች እንደዛ ሲያውቁ ያለኔ አይኖርም አይነት ስሜት ይሰማቸዋል። እና ያለኔ አይኖርም ስሜት ስለሚሰማቸው ብዙ ጊዜ ይሄንን ያደርጋሉ ማለት ነው። የጽናቴ እንኳን እንደዛ አይመስልም። ግን አበዛሽው። በቃ ተጋፈጪ። በቃ እኔ ጽናትን የምለው ተጋፈጪ። በቃ ምንም ይምጣ ምንም ፍቅርሽን እንትን በይ፣ ፍቅርሽን አውጪውና ተጋፈጪ። በቃ ፍቅር ጀመረሽ ኪራን ሳታሳዝኙ ሳታስከፊው በቃ የሚመጣውን ተጋፈጪ። አንዳንዴ ለፍቅር የሚከፈል መስዋዕትነት ምንም ነገር ቢመጣ መጋፈጥ ነው። መጋፈጥ ግድ ነው። ምክንያቱም ለፍቅር ሲባል ምንም አይነት መስዋዕትነት ይከፈላል ማለት ነው። ስለዚህ ጽናቴ ተጋፍጠሽ እዩ። በቃ ተጋፈጪው፣ አትሽሺ። ኪራ በዚህ ከቀጠለ ከሌላ ሴት ጋር ይሆንብሻል። እውነቴን ነው። በዚህ ከቀጠለ ማለት አሁን እቺ ሰራተኛዋ እዚች ጋር እንኳን ምንም ባይፈጠር ከሌላ ሰው ጋር ግን የሆነ ነገር ይፈጠራል። ምክንያቱም
ከባድ ነው። አንዳንዴ በንዴት እና በእልህ የምናደርጋቸው ነገሮች ትንሽ ከባዶች ናቸው ማለት ነው። እና ደግሞ የአሁኗ ሰራተኛ ደግሞ እኔ ምንም አልተዋጠልኝም። ማን የላከቻት ይመስላችኋል? ግን ማን የላከቻት ይመስላችኋል? እኔ እንደሚመስለኝ ቤቲ ትመስለኛለች። ቤቲ ወይም ደግሞ እናትየው፣ ግን ቤቲ ትመስለኛለች ዝም ብዬ ሳስበው ማለት ነው። እና የሆነ ተንኮል ይዛ ነው የመጣችው ሰራተኛዋ። የሆነ ተንኮል ይዛ ነው እዚህ ቤት የገባችው እንጂ ዝም ብላ አይመስለኝም። ቤቲ ትመስለኛለች። ወይም ደግሞ እናትየዋ ደግሞ እዚህ ጽናቴን በጣም ነው የምትወዳት። እንደ ቤተሰብ ነው የምታቀርባት ምናምን። እንዴት አደርጋለች ለማለት ትንሽ ይከብዳል። ግን አላቅም ብቻ የሆነ ተንኮል ይዛ ነው የመጣችው። ማን እንደላካት እንግዲህ በሂደት የምናየው ይሆናል ማለት ነው። ጽናቴ ግን ጓደኛ ይወጣላታል። እውነት ለመናገር ሴት ጓደኛ ይወጣላታል። ማን ነበር የምትባለች ጓደኛዋ? ስሟ ትንሽ አያዘኝም ማለት ነው። እና እሷ ራሱ በጣም ደስ የምትል ልጅ ነች። በነገራችን ላይ ግን እሷ ልጅና እንትና ናሆሜ ይዋደዳሉ ይመስለኛል። ይዋደዳሉ ብቻ ሳይሆን በጣም ፍቅር ገብቶለታል እሷም እንደዛ ትመስለኛለች። እውነት ለመናገር ፍቅር የምታስይዝ ልጅ ነች በእውነቱ። ስነ ስርዓቷ እርግት ያለች ናት። በቃ የሴት እንትን ያላት ደስ ትላለች። እነዚህ ጋር እንዴ! ኧረ በቃችሁ በቃ ኧረ በቃችሁ። ምንድነው እንደ ቃለ መጠይቅ ያደረጋችሁት እንዴ ምናምን ይላል ኪራ ማለት ነው። በጣም ነው የሚመስገኝ። እና ናሆሜ በጣም ምርጥ ልጅ ነው። አሁን ያው ጨዋም እየሆነ ነው፣ አደብም እየገዛ ነው። ግን በጣም የዋህ ልጅ፣ በጣም ስስ ልብ ያለው ልጅ ነው ማለት ነው። እና እኔ በጣም ነው የምወደው። በጣም ነው የሚመቸኝ። ድራማው ላይ ራሱ ሲመጣ በጣም ነው የምወደው። በጣም ነው የሚመቸኝ። ምክንያቱም የዋህ ነው፣ ጥሩ አስተሳሰብ ነው ያለው፣ በተለይ ለጓደኛው ማለት ነው። እና ደስ የሚል ልጅ ነው ማለት ነው። እና አብራችሁ ብትሆኑ ደስ ይለኛል። እንደኔ አብረው ቢሆኑ ደስ አይላችሁም? ያው ህመማ እንዳለ ሆኖ ምናምን ግን አብረው ቢሆኑ ብዬ እመኛለሁኝ ማለት ነው። እና እቺ ሰራተኛው ምንም አልተዋጠልኝ፣ ምንም ነው ያልተዋጠችልኝ ማለት ነው። ምን አይነት ተንኮል ነው ይዛ የመጣችው? ምን ልታደርግ ነው? ምን ይሆን ፍላጎቷ? ምን ይሆን አላማዋ የሚለው ትንሽ አሳሳቢ ነው። እውነት ትንሽ አስጨናቂ አሳሳቢ ነው ማለት ነው። እና የጽናት ጓደኛችኛም የእህቷን ታሪክ የነገረቻት ጓደኛዋ እውነት ለመናገር ጽናት ምክር ከሰማሽ የእሷ ምክር ብቻ በቂ ነው። ምክር ከሰማች የእሷ ምክር ብቻ በቂ ነው ማለት በቃ መጋፈጥ፣ ለሁሉም ነገር መጋፈጥ። በቃ ተጋፍጠሽ ይው ኪራ ከዚህ በኋላ ተጸጽቷል። በቃ ባለፈው እንትኑ ያኔም ቢሆን ስለሚወድሽ ነው ፍቅር ይዞታል። ግን አሁን ይበልጥ ደግሞ ሞር አሁን ፍቅር ውስጥ ገብቷል። ስለዚህ የሚጎዳሽ ሰው አይደለም እሱ፣ እየተጎዳ ነው። እንደውም እየተጎዳ ነው ያለው አሁን በአንቺ ፍቅር ማለት ነው። እና አትጉጂው እንደዚህ ጽናቴ። ምክር ከሰማሽ የእሷ ምክር ብቻ በቂ ነው። የጓደኛሽ ምክር ብቻ በቂ ይመስለኛል ማለት ነው። ያው ከፍራቻሽም ቢሆን ግን ማሰብ አለብሽ። ወይ ፍቅርሽን ምረጭ፣ ወይ ምራቅን ምረጭ። ከራቅሽም ደግሞ እስከ መጨረሻው ራቂ። እኔ ግን ባትርቂ ደስ ይለኛል። በቃ ተጋፍጠሽ ይወድሻል ኪራ እና ተጋፍጠሽ ብታየው ጥሩ ነው። ኪራ በጣም ነው የሚወድሽ ታውቂያለሽ። አንቺም ትወጂዋለሽ። በቃ ተጋፍጠሽ እንዴ! እስከመቼ? በእርግጥ ያው ብዙ ነገር እያስፈራሽ ነው፣ ግን ተጋፍጠሽ ማየት አለብሽ ብዬ አስባለሁ ማለት ነው። ኤኒዌይስ ግን በጣም ተወዳጅ ድራማ ነው እውነት ለመናገር። ተወዳጅ የሚያደርገው ደግሞ ጽናቴ ነች። ጽናት በጣም ተወዳጅ ልጅ ነች እና ተወዳጅ ያደርገዋል ድራማውን ማለት ነው። እና በጣም ደስ የሚል በጣም ተወዳጅ የሆነ ድራማ ነው። በዚሁ ቢጨርስ በጣም ቆንጆ ነው ማለት ነው። ውድ የመሲ ቤተሰቦች ኤኒዌይስ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ አድርጉልኝ፣ ሰብስክራይብ አድርጉ፣ ሼር አድርጉልኝ።
እስኪ ክፍል 42ን ደግሞ በሚቀጥለው የምናይ ይሆናል ማለት ነው። እስከዛው ግን አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ላይክ አድርጉ፣ ሼር አድርጉ። በድጋሚ እጅግ በጣም አመሰግናለሁ። መልካም ጊዜ ይሁንልን። ጥሩ ነገር ደግሞ እስኪ በቀጣይ ደግሞ ፍቅሩን ተቀብለው እንድናይ ያድርገን ማለት ነው ምኞቴ ነው። ጽናቴ ፍቅሩን ተቀብለው እንድናይ ያድርገን፣ ሰላም ፈጥረው ያድርገን። ያው አሁን እራት ግብዣ ወደ እሷ ቤት ሊሄድ ነው እንግዲህ እችኛዋ ጓደኛቸው እስኪ ያስታርቃቸዋል ማለት የዋሰ ደግሞ እንዳታጣላቸው ብቻ ግን አይመስለኝም።